ቁምብያቶ ቁምብያ ግቡልን ኖሩ አቶ ቁምቢ በአቶ ቁምቢ የሚመራው ራስ አገዝ እድር አባል ሆነዋል። እማማ ዝናሽ አጨብጭቡ። ወይዘሮ ዝናሽ እሺ የሚወዱት መጠጥ አለ? በጦም ቆል ሻይና ቢሪንዳ። ቆይ ልመዝግብ። ቆይ ለምን መሰሉት? የእድሩ ጊዜ ምግብ የሚበላ አለ የሚጠጣ ስላለ ለእርሶ የሚወዱትን እንዲላ ሻይና ቢሪንዳ። በፍስክ ቀን እሑድ፣ ቅዳሜ እርጎ በጣም እንዳዳቦ ነው የረጋ። በቃ ልመዝግበው። በጦም ጊዜ ሮብና ዓርብ። አሜን። በአምላኮ እንኳን ደስ አለ። ጸሎት የሰመረ ነው። አዎ በደንብ ወዲያው ያለ ኔትወርክ ጸሎት የሰመረ። አሜን። የቅዱስ ሚካኤል ነግሬ ነበረ። ለእመቤቴ ማርያም ሰራን ጌታ ነግሬ ነበረ። እማማ ዝናሽዬ ለምን ደስ እንዳለኝ ያውቃሉ? እሺ ሁል ጊዜ እርሶ ጋር መምጣት የሚፈልጉ ሰውዬ ነበሩ። እሺ አቶ ቁምቢ ይባላሉ። ቆንጂት ቁምቢ ቁንዲ ቁበሉ ቁንዲ ቁምቢ እንግዲህ ምን ያላቅ እንግዲህ እንዳንጣላ ቁበሉ። መጀመሪያ ፊደሉን ጥሩ ቁበሉ። ም በሉ ኑ ሚ ቁምቢ ጎበዝ። እስቲ ድገሙት። ቁምቢ። አቶ ቁምቢ እስቲ በሉ። አቶ ቁምቢ። ጮክ። አሁንም እስቲ እያጨብጨ አቶ ቁምቢ። አቤት። አሁን እኛ አቶ ቁምቢ ይገርሞታል። እኔ እማማ ዝናሽን ሳያቸው መንፈሴ ሁሉ ይፍታታል። ስጋዬ ከጅማት እንዳለ ይፍታታል አሉ። ደክሞኝም ከሆነ ድካሜን እረሳለሁ፣ እርቦኝም ከሆነ ረሃቤን እረሳለሁ። እሺ ጠምቶኝም ከሆነ በአንድ ጊዜ ጠምቶኝ የነበረው ሰው የእሳቸውን ሳይ ስመለከት ጣም እንኳን የጠማኝ ሁሉ እረሳዋለሁ። ጸሎቴ ነዋ ሰመረላቸው። እሳቸውን ያየው ጊዜ ከባለቤቴም ጋር እንደው ግጭት ምንም ካለ የእሳቸውን ሳይ ጸብ የነበረው እንዳለ ሰላም ያገኛሉ። ጸሎት የሰመረላቸው ጸሎት። እሳቸውን ባየው ቁጥር በጣም ደስ ስለሚለኝ ይሉኛል። ይሄን የሚሉኝ እኮ በየቀኑ ነው። የሚገርሙት ማናቸው አልኮት ስማቸው ቁምቢ። ኳራ ቁምቢ አይደል? ቁምቢማ ቁምቢ። አዎ ቁምቢ። እስቲ ቁምቢ የሚባል ስም ምንድን ነው? ባባ ቁምቢ ማለት እማማ ዝናሽዬ የዓለም ቆንጆ ማለት ነው። ቁምቢ አሁን ደግሞ የሚገርሞት እማማ ዝናሽ ደግ እሩሩ ደግነት ተውት። ልጆች ያሏቸው? አራዎ ብዙ ናቸው። አዎ ስንት ናቸው? አበባ አለ፣ ሳንቾ አለ። እጆትን አበባ አለ፣ ሳንቾ አለ። የወለዷቸው እኮ እየቆጠርኩ ነው። አበበ፣ ሳንቾ፣ አለሚቱ አለች። ከዛ ደግሞ የወለዱትን ማንንም የሰበሰቡትን አምስት ልጅ አላቸው። ይህን ሁሉ ተወለደች ሴትዮዋ ጋር አብረው ነው ያሉት። አብረው ነው የሚኖሩት። አዎ። እና እድር አላቸው። የእድር ዋና ተቆጣጣሪ ናቸው። ምን አልኩት? ስራቸው ምንድን ነው አልኩት? የእድር ዋና ተቆጣጣሪ ናቸው። አቶ ቁምቢ ይባላሉ። ሰው ሲሞት ማለት። አዎ፣ በጣም ተቆጣጣሪ ናቸው። በጣም የቆዩ ናቸው። የእድራቸው ስም ደግሞ ራስ ገዝ እድር ይባላል። ራስ ገዝ እድር። አይ ቁምቢ ሰው ማለት ቁምቢ። አረ እንደሱ እንዳስ ቁምቢ። እሳቸው ደግሞ ሳልነግሮት ስማቸውን ደግሞ እኔ አይገባኝም። አዩ አበላሽቶ የሚጠራ ሰው አይወዱም። ቅድም ጠሩ እኮ በትክክል። አሁን ተሳሳቱ መልሰው።
ቅድም ትክክል ተናግረዋላ። ቁምቢ በሉ። አይጠፋም። ቁምቢ በሉ። ቁምቢ ቢ ቁምቢ። አዎ ቁምቢ። አዎ ቁምቢ ቁምቢ። አዎ ጎበዝ። ቁምቢ አስተካክለው በመጥራቶት ደግሞ ቆይ 100 ብር ልሸልሙት። ቁምቢ ዛሬ ደስ ነው ያለኝ። አቤት በሳቸው ነው ደስታው። አዎ አዎ ደስታው በሳቸው ነው። ይሄ 100 ብር አይደል? በኋላ ነው ይሄ 200 ብር። ይሄ 100 ብር 200 ብር። አዎ ደግሞ ብር ፊት ለፊት አትያዙ። እሳቸውም አይወዱም። ድንገት እሳቸውን ብር ከሰጡት ፊት ለፊት አታርጉ። ወደዛ ውሽቅ አድርጉ። በእጅ አያያዝም ገንዘብ። እሺ ይሄን ወደዛው ሰይ ቱጃር ነች ገንዘብ ላይ ነው የምትተኛው እንዳይሉ። አዎ እሺ ያው ዘመን እንኳን አይደለም እንደዚህ ብር ይዘው ቀርቶ። እሺ ቱጃር ናት ገንዘብ ላይ ነው የምትተኛው። ወርቅ ትራሷ ብር ጉዝጓዟ ብር ምንጣፏ ይላሉ። ማዝናሽ እሳቸው ሲመጡ በደንብ አድርገው ተቀበሏቸው። ደስ ነው የሚላቸው። እንደው በሆነ ባልሆነው ዝም ብሎ ይመዙታል። በቃ መምዘዝ ነው ስራቸው። መምዘዝ። ቁምቢ አቶ ቁምቢ ጌቶች ግቡ ነው የምለው። አይወዱም። ስማቸው አያዝልኝ። ኧረ አይወዱም። እሳቸው ስማቸውን የሚጠራቸው ሰው ነው የሚወዱት እሳቸው። ቁምቢ። አዎ ቁምቢ። አዎ ቁምቢ። አዎ ቁምቢ፣ ቁምብዬ፣ ቁምብካ፣ ቁምብዬ፣ ቁምቢነት፣ ቁምብሻ እያሉ እያቆላመጡ ቁምቢ እንዳይጠፋብኝ ላጥና። አዎ አጥኑ በደንብ። አንዴ በደንብ መያዝ አለቦት። አቶ ቁምቢ፣ ቁምብዬ፣ ወንድሜ ቁምቢ እያሉ መጥራት ይችላሉ እንደፈለጉ። ብቻ ቁምቢ የምትለው እንዳጠፋውት። ቁምቢ። አዎ ቁምቢ። ቁምብዬ ቁምብዬ ቁምቢ 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 ቁምብባል ቁምብዬ አቶ ቁምቢ ቁምብዬ ግቡልን ኖሩ አቶ ቁምቢ ቁምብዬ ቁምቢ 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 ቁምብባል ይሻልዎታል። እዚህ ላይ ይቀመጣሉ። አይ እኔ ብዙ ጊዜ እዚህ ነው የሚሻለኝ። ወንበር ይሻልዎታል። ወንበር ይሻልዎታል። እዚህ ይሻለኛል። ቁምብዬ አደው ቁምቢ እንዴት ነዎት? መኪናውን እጠብቃለሁ ብሎ ወጣ ዘከረስ። አዎ መኪና እየጠበቀ ነው እዛ። እሺ ወይዘሮ ዝናሽ ደህና ኖት? አለሁ ደህና ነኝ። እንደው እንዴት ደስ እንዳለኝ በአካል ስላየሁት በጣም ነው ደስ ያለኝ። ወይ ቁምብዬ ወየ ዝንዬ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። የት ሰፈር ነው የሚኖሩት? እዚህ አባኮራ ነኝ። አባኮራ እዚህ ነኝ። ደህና ኖት? አለሁ ደግ ነኝ። ወይ ጉድ አለሁ። አንቱ በቴሌቪዥን እንደማይወት እዛው እንዳሉ ነው ቁጭ። አዎ ሰው ሁሉ የሚመጣው ሰላም ሊለኝ በቴሌቪዥን አየንዎት እያሉ ነው ሰው ሁሉ። እንግዲያው ሰላም ሊሉኝ የሚመጡት የት ታውቁኛላችሁ? ቤቱን ማናሳያችሁ? የት ታውቁኛላችሁ? ቤቱን ማናሳያችሁ? ወይ ረስቼው መጣሁ። ኧረ ዕቃ ረስቼ መጣሁ። እርጎ አምጥቼልዎት ነበር። ወይ መኪና ውስጥ ረሳሁት። አይዞት ቀስ በሉ እንዴ። ቁምብዬ ቁምብበል ቁምብዬ ኖሩ ቁምብበል ወይ ቁምቢ። እኔ ደግሞ መኪና ውስጥ ረስቼው ሰው የወሰደብኝ መስሎኝ እንዴ መኪናውን እየጠበቅኩ ነው አላለም ዘካራስ? እኔ እሳቸው መኪና ልጠብቅ ነው ብሎ የወጣው እኮ እዚህ አልጋ ላይ ስለሱ ደስታ እየጨፈረ እያጨበጨበ ሲጨፍር። እርሶ ለምን አይመዘገቡም እኛ ጋር? እኔ እድል አልገባም፣ መንግስት ይቀብረኛል። አይ ለምን መሰሎት? አይ መንግስት ነው የሚቀብረኝ። እኛ ጋር እድር መመዝገብ አለቦት። እኔ ገንዘብ የለኝም እድር የምከፍለው። ደግሞ እግሬ ጉልበቴ አይቆምም፣ አይራመድም። ተራምጄ ደጅ አልወጣም። ዘካርያስ ምን አለ መሰሎት?
እድሩን እኔ ከፍላለሁኝ። እሱ ልጅ አንቺን አሉ ያለበትን ቤት ክራይ 10,000 ብር ነው የምታስከፍለው አንቺን አሉ። ዘካራስ ከየት ያመጣል? ትፈልጉታለሁ? አዎ እፈልገዋለሁ። እሺ ውሰዱ ውሰዱ ውሰዱ። ማን ነው ስሜ? ቁምቢ። እሰይ ቁምቢ ቁምባለ ደስ አቤት ቁምቢ ቁምቢ በሏቸው። በሌላ ሲጠሯቸው አይወዱም። አሬ በፍጹም በጣም ነው ልቤ ይደነግጣል በሌላ ሰው ስም ስጠራ አሉኝ አለኝ። በሌላ ስም ሲጠሩ አይወዱም። ቁምቢ ቁምቢ በሏቸው። ተቀበሉ እየሳቁ። ይኸውልዎት ወይዘሮ ዝናሽ ወዬ ዘካርያስ ምን አለ መሰሎት? አባቴ አለኝ። እሺ አቤት ልጅ ያልኩት። እሺ እማማ ዝናሽ መክፈል አይችሉም፣ ብር የላቸውም። እኔ ቆይ አውቃለሁ የሚከፍሉት የእድር ገንዘብ የላቸውም አለኝ። ከእንደገና ደግሞ መንቀሳቀስና ጉልበት አይቆምም። እግሬ ተራምዶ ደጅ አልወጣም። እሱንም ነገረኝ። መንቀሳቀስ አይችሉም። ስለዚህ አለኝ እና ምን ላድርግ አልኩት። እዚህ ብሎ ነገር የለም። እሱ አይችልም። እችላለሁ አለኝ። ያለበት የቤት ኪራይ 10,000 ብር ነው አንቺን አሉ የምታስከፍለው። ያለበት ቤት የሷ ነው 10,000 ብር። እኔ ከፍላለሁ፣ ችግር የለውም፣ እኔ ከፍላለሁኝ። እማማ ዝናሽም እድሩ ላይ ሲፈለጉ ሲጠሩ እኔ እገኛለሁ ብሏል። የጉልበቴና ጉልበት አይቆም። እግሬ ተራምዶ ደጅ እንደውም ራሱ መጥቶ ይንገሩት። እሱ ራሱ ነው የሚከፍለው። እርሱ 5 ሳንቲም አይከፍሉም። 5 ሳንቲም አይከፍሉም። 5 ሳንቲም ብቻ ወይዘሮ ዝናሽ ወልደ ስላሴ ሲባል ዘካርያስ አቤት እንዲል ብቻ ነው የሚፈለገው። በቃ ስለዚህ ልመዝግቦት። ኧረ ተው ቀስ አይዞት መንግስት ይቀብረኛል። ኧረ እንደው ምን ነው ኧረ ምን ነው እኛ እያለን ቤቱ ተነቃው እኮ መንግስት ነው። ይሄ እኛ እያለን እንደዚህ ይላሉ። ተው ወደ አታስቡ። ቆይ እንደማመጥ አይደለም አስለቀሱ። ቆይ እንደማመጥ አቶ ቁምቢ ይሄ ቤቱ ተነቃው የመንግስት ነው። መንግስት ነው ያስቀመጠኝ። ስሞት መንግስት ይቀብረኛል። እንደዚህ አይባልም። እንደዚህ እያሉ አንጀቴን አይብሉት። ለነገሩ ቀዳሚውን እግዚአብሔር ነው የሚያውቀው። ግን እንደዚህ አይበሉ። መንግስት ነው ያስቀመጠኝ እኮ። እንደዚህ መንግስት አስቀመጠኝ ማለት ይችላሉ። ግን መንግስት ነው የሚቀብረኝ ለምን ይላሉ? አቶ ቁምቢ ቀስ እያልን ቀስ እንበልና እንነጋገር። መንግስት ይህን ቤቱን ተነቃው። እንዴት እንደዚህ ይላሉ? መንግስት ነው የሚቀብረን ለምን ይላሉ? አይደለም። ቆይ አቶ ቁምቢ ቆይ እየተደማመጥን እንነጋገር። ይሄ ቤቱ የቁም ሳጥን የቴሌቪዥን ያጫውቶት ብሎ ቤቱን ሰርቶ ያስቀመጠኝ መንግስት ነው። ይሄን ቤቱን እና ቢሆንስ መቅበሩን እኛ አንቀብርም? እኛ እናለቅስም? እኛ አንቀብርም እንዴ? ማማትና ጀረተው እንደዚህ አይበሉ። ተው ይመዝገቡ፣ እባክዎት ይመዝገቡ። እሺ በሉ፣ እድሩን ይመዝገቡ። መንግስት ነው የሚቀብረኝ። እንደዚህ አይባልም። ይኸውት አቶ ቁምቢ እንደማመጥ። የቤቱ ተነቃው። የቤቱ የቁም ሳጥን የመንግስት ነው። ይሄ ቴሌቪዥኑ የመንግስት ነው። ቤቱን ተነቃው ሰርቶ ያስቀመጠኝ መንግስት ነው። ይኸውልዎት ወይዘሮ ዝናሽዬ በሉ ወይዘሮ ዝናሽ እድሩ ደግሞ በየወሩ 500 ብር ለእድርተኛው ይሰጣል። እሱን ያገኛሉ። ይሰማዎታል? አዎ። ስሙ ማን ነው? ልመዘግቦት ነው። ስሙ ማን ነው? ዝናሽ ወልደ ስላሴ። ዝናሽ ወልደ
ስላሴ የአያቶ ስም ማን ነው? ዝናሽ ወልደ ስላሴ። የአያቴ ስም ወልደሃኒ። ሁሉ መስሪያ ቤት ሁሉ መንግስት ስመርጥ የቤተሰብ ብዛት ስንት ነው? የቤተሰብ ብዛት ቤተሰብ የለኝም እኔ። እንዴ ቤተሰብ የለኝም? ቤተሰብ የለኝም። ዘካርያስስ? ዘካርያስ ራሱን ችሎ እዛ ታይ ነው ቤቱ። የት? እዛ ታች እኮ ይመዘገባል። ዘካርያስ የአባቱ ስም ማን ነው? እኔ እንጃ አላውቅም የአባቱ ስም። በቃ ችግር የለም። መቀሌ ነው የሚኖሩት። አባቱ ትግሬ ናቸው። የዘካርያስ? አዎ መቀሌ ነው የሚኖሩት። እናቱስ? መቀሌ ትግሬ ሀገር። እናቱ ወሎ ናት፣ ሞታለች። ይሁን እሷን ይማረው። እሺ እያደመጡ እድሜዎት ስንት ነው? እድሜን አላውቀውም። መንግስት የተመረጠ ጊዜ መንግስት ምርጫ ላይ ስሄድ በየቀበሌ በኖርኩበት ቀበሌ ኃይለ ሥላሴ ጀምሬ የኖርኩበት ቀበሌ ቡልጋ ተወልጄ ያደግኩት አዲስ አበባ ነው። ተውት፣ እኔ በማየት አውቃለሁ። ቆዩ፣ ወደ እኔ ዙሩ እስቲ። እንደዚህ በማየት እድሜ አውቃለሁ እኔ። ቆዩ እስቲ። ጥርስ የለም፣ ሁሉ ትኩሳት እያላለው ወልቆ አልቋል። እስቲ ጸጉሩ ጥጥ ነው የሚመስለው። አቤት ጸጉሩ ጥጥ ነው፣ ሽበቱ ጥጥ ነው። አንተ እንዴት እንደሚያምርቦት! ሽበቱ ጥጥ ነው የሚመስለው። አቤት እንዴት እንደሚያምርቦት አንቱ! አንዳንድ ቀን አበጥሬ እንዲሁ ይውላል። በምንድን ነው የሚያበጥሩት? አለ ማበጠሪያ አለ። በእጆት ነው የሚያበጥሩት? ማበጠሪያም አለ። እጀም ያው እንደሚዶ ነው። በእጆት ነው የሚያበጥሩት? ማበጠሪያ አለ፣ እጀም ያበጥረዋል። ይኸው እስቲ አንቱ ብልሃተኛ ነው። በለ የኔንም አበጥሩልኝ ጸጉሬን እስቲ። እርሶ በእጁ የውጣት አለዎት እንደኔ። እዴው አይዝናሽ እዴው ፀሐይ ጨረቃ ገላያን እያጠበ ሚካኤል ያቆርበኛል። እዚህ ማን? ዘካርያስ። ደግሞ ጸጉሮት በጣም ረጅም ነው። ምንድን ነው እንደዚህ? ኧረ ድሮ እዚህ ነው። ገላያን ሲያጥብ እየቆረጠው ነው። ረዘመ፣ ፊቱን ሸፎነው እያለ ዘካርያስ። እንዴ እንደዚህ ጸጉረ ረጅም ኖት? እዚህ ይወርዳል። አሁን ዘካርያስ ገላያን ሲያጥበኝ ፊቱን ሸፎነው ብሎ ይቆርጠዋል። በሉ ሻሾትን አድርጉ። እዛ ወደዚህ ነው የሚሆነው። የእኔም ጸጉር እንደዚህ ቢሆንልኝ ደስ ነበር የሚለኝ። እንደው ለምን አታበጥሩም? ቤቱ በማበጠሪያ ሳበጥር ሚስቴ ትቆጣኛለች። እሷ ጠጉሩን ሰውነቱን ሲቆጣጠር ትቆጣለች እንዴ? የት ለመሄድ ነው እንደዚህ የሚሽሞነሞኑት እያለች ትቆጣለች እንዴ? የትም ልሂድ እነቃቃለሁ፣ ራሴን ጠብቃለሁ። ሰው ምን ይለኛል አትሉ? እኔ እላታለሁ በቃ እንደው ራሴን ስጠብቅ ስነቃቃ ሳበጥርም ስቀባባም አትወድም። አሁን ወደ ምዝገባው እንሂድ። ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ እድሜዎትን አሁን በግምት ሳያው ቆይ 52 ይሆናል። 52 ማራ የምን 50 መንግስት በግምት ነው። መንግስትም ልመርጥ ቀበሌ ህዝቡ ሲመረጥ ሲሄድ በግምት ነው የሚመዘግቡኝ፣ በግምት ነው። እድሜን አላውቅም እኔ እኮ እኔም በግምት ነው እኮ 52 ወይ 50 ወይ 52 52 ዓመት ከመቶም አያልፍም። መቶ ኧረ
50 ዓመቶት ነው 50 ዓመት ወይ የትናንት አንድ ፍሬ ልጅ 50 ዓመት እኔ አሮጊት ነኝ በኃይለ ሥላሴ ጊዜ ብዙ አውቃለሁ በኃይለ ሥላሴ ጋር ነው የኖርኩት አዲስ አበባ ቡልጋ ተወልጄ በእውነት ምይሞት ሰይ የኃይለ ሥላሴ ወዳጅ ነው የንጉሠ ነገሥት የኃይለ ሥላሴ ጋር ነው አዲስ አበባ የኖርኩት እዚህ ቡልጋ ተወልጄ እሰይ ቡልጋ በተወለድኩ 10 ዓመት ሊሆኛ እዚህ ከተማ የገባሁት ከኃይለ ሥላሴ ጋር ነው ያደግኩት የኃይለ ሥላሴ ልጅ ነኝ ለካ የንጉሠ ነገሥት የአፄ ኃይለ ሥላሴ ልጅ ኖት የአባቴ ልጅ ኖት አረነሩ ሳሞት ልሳሞት እንደው የኃይለ ሥላሴ ልጅ ነኝ አባቴ በሳቸው ጊዜ ነው የተወለድኩት በሳቸው ጊዜ ነው በኃይለ ሥላሴ ጊዜ ነው የተወለድኩት አባቴ ናቸው ታቡልጋ በተወለድኩ 10 ዓመት ሊሆኛ ነው አዲስ አበባ ገብቼ እዚህ ኃይለ ሥላሴ ጋር በኃይለ ሥላሴ ያደግኩት ንጉሠ ነገሥት አፄ ኃይለ ሥላሴን አባቴ የሚሉት ለእርሶ ምን አድርገው ነው እንዴ አገሩ የሳቸው አይደል ሶቪየት ወጣት ነኝ ሶቪየት እንጀራ እየጋገርኩ ለሰርግ ሁሉ በየሶቪየት እንጀራ ጋግራለሁ ቦርቦር በየሰው ቤት እንጀራ ጋግራለሁ በሰላም ወደ ቤቶት ይገባሉ ወጣት ነኝ በጉልበቴ እሰራለሁ አገሩ የሳቸው አይደለ ውለን ተከብረን ውለን የምንገባበት ተኝተን የምናድርበት ውለን የምንገባበት አገሩ የሳቸው አይደል በወታደራቸው አስጠብቀው አስከብረው አገሩን እዲው ንጉሠ ነገሥት ኃይለ ሥላሴ አባቴ ናቸው ዘራፋ ዘካራስ ይሸልላል ሁሌ ይሽልበታል እንደኔ ጎበዝ ነው እዛ ጥሩ ውጭ ይሰማ ሲሸልል እዚህ እየጨፈረ ረደኑ እየነገሰ ነው እያማረ ኖረ ሰው ልጅ አገሩ የኃይለ ሥላሴ ልጅ ጀግናው እየነገሰ ነው እያማረ ኖረ ሰው ልጅ አገሩ ዘራፍ እውነቶት እንደ እውነት ነው ዘራፍ ሁሌ የምሸልላለሁ እኔ ሁሉ ጊዜ ወታደሮች ይመጣሉ ሲመጡ እነሱ በእውነት እሸልላለሁ እንዴት እንደሚያምርቦት ደግሞ ሽለላው ጎራው ወይደን እየነገሰ ነው እያማረ ኖረ የሰው ልጅ አገሩ እኔና ዝንዬ የአፄ ኃይለ ሥላሴ ልጆች ነን እሳቸውንም እንወዳቸዋለን በጣም እንወዳቸዋለን አባቴ ናቸው በሳቸው ጊዜ ወጣት ነኝ በየሰርጉ ቤት እንጀራ እየጋገርኩ አገኛለሁ ቦርቦር ደግሞ በየሰው ቤት እንጀራ እየጋገርኩ በጉልበቴ ወጣት ነኝ እሳቸው በወታደር ባስከበሩት ሀገር ባስጠበቁት ሀገር አይደለም እውነት ነው እኔ የምሎት ዝንዬ ያኔ ወጣት እያሉ እንደው ጉንተላ ምናምን የለም የሚላከፍ እንደ ወመኔ ወሬዛ ወጣት እንደው የሚላከፍ እኔ ለአግባሽ ያለ ወታደር የቡልጋ የዘሬ ጋብቻ በአክሊል በአባ ቆርቦ ተጋብቶ ወልዶ ክብዶ ያገሬ የቡልጋ ጋብቻ በአክሊል በአባ ቆርቦ ተጋብቶ ወልዶ ከብዶ ድሮ ኩሮ አብሮ ይመለኮሳል ወታደር አላገባማል ተመንገድ በግድ ጓደኞቹን ይዞ ተመንገድ ጠልፎ ወሰደኝ ወታደር ይገርማል እሺ አሁን ጓደኞቹን ይዞ ተመንገድ ጠልፎ ወሰደኝ በግድ ሶልድ ሲሞትብኝ 2 ሴት 2 ወንድ ልጅ ሞቶብኛል እኔ አይዞት ዘካርያስ አለሉት አይዞት እሱማ እኔ ያለሁ ልጅ እኔ ያለሁ እያለ ነው አዎ ደግሞ ማለፊያ ነው ዘካርያስ ማለፊያ ሚስቱ ሲያገባችን
ጀማነሽ ብዬ ወጣሁላት ስም እኔ ነኝ። የሰርጉ ዕለት ጀማነሽ ብዬ በእኛ በቡልጋ ጀማነሽ ማለት ዘመደ ብዙ ነሽ ማለት ነው። ስሟ የእናት አባቷ ያሳደጓት ስሟ ቤተልሔም ነው። ቤተልሔም የሰርጉ ዕለት ጀማነሽ ብዬ ወጣሁላት። እሱን ተገኘ ወርቅ ብዬ የሰርጋቸው ዕለት ሰርጉ ላይ በወንበር ቁጭ ብዬ የሰርግ ዘፈን እየዘፈንኩ ሰርገኛው ተጠርቶ የመጣው 10,000 ብር ሸለመኝ። ወይ ቁጥ እንደ ታሪከኛ ነው። ወደ ምዝገባው እንዴ ተጨምሮበት የሚካሄድበት መኪናው ተገዛበት። በቃ ሚካኤል እየሄድኩ የምቆርብበት መኪናው የሚዟዟርበት መኪናው ነጩ አይተውታል። አይቻለሁ። አዎ አንደኛ የሚዟዟርበት እሱ ለስራ የሚዟዟርበት፣ ሁለተኛን የሚካኤል እየወሰደ የሚያቆርብበት የመኪናው የሰርጉ ዕለት በወንበር ቁጭ ብዬ የሰርግ ዘፈን ተጠርቶ የመጣው ሰርገኛው 10,000 ብር ሸለመኝ። ተጨምሮ ተገዛ። ተጨምሮ እድሜዎት 125 ነው። 125 ኧረ 100 ብቻ መዝግቡ። ለምን ከመቶ አያልፍም። በመቶ መዝግቡ። 100 ዓመት እንደምን ነው? ቅድም ቀነሰ አሉ። አሁን ደግሞ ቅድም 50 ዓመት አሉ እርሶ። አዎ አዩና ሰውነቴን 50 ዓመት አሉ። ኧረ 100 ዓመት ይሆነኛል አልኩት። በቃ 100 ዓመት እሺ። እድሜ 100 ዓመት እሺ። 100 ዓመት በሉና መዝግቡ። የሚያሞት ነገር ህመም ምናምን አለ? እኔ 2 አይኔ ሞራ ተሸፍኖ ቆይ ቀስ እያሉ ንገሩኝ። ቆይ 2 አይኔ ሞራ ተሸፍኖ ለምርመራ 4 ደም ተቀዳ። ለራሴ ነው ለምርመራ ነው። እሺ ከዛ ሆስፒታል በመንግስት አልጋ ተሰጥቶኝ። ቆይ ቀስ እያሉ ከዛ በመንግስት አልጋ ተሰጥቶ የት ሆስፒታል ነው? ባብሎስ ሆስፒታል። ባብሎስ ሆስፒታል 3ኛ ፎቅ ላይ። በምን ወጡ? ፎቅ ላይ በሊፍት አንዴ ፉት አርጎ አውጥቶ ቁጭ አደረጉት። አልጋ ላይ ተኙ። አልጋው የመንግስት የሕክምናው መድኃኒት። ስንት ብር ከፈሉ? እኔ አልከፈልኩም፣ በመንግስት ነው። እሺ አልከፈልኩም። ስንት ቀን እዛ ሆስፒታል አልጋ ላይ ተኙ? ቆይ ሆስፒታል የተኛውበት አልጋው ሆስፒታል አይኔ ሞራል ገፈፍ ሆስፒታል የተኛውበት አልጋው አልከፈልኩም፣ በመንግስት የሕክምናው መድኃኒት በመንግስት። ቆይ እየመዘገብኩ ነው። ቀስ እያሉ ንገሩኝ። እሺ መንግስት ደግሞ በከፈላቸው ዶክተሮች ተከናውኖልኝ ወጣው። መነጥር ያስፈልገዋል። አይኑ ሞራ የተገፈፈ ሞራ የተገፈፈ ሰው መነጥር አሉኝ። ተዛው በመንግስት ተገዛልኝ። በጣም ጥሩ። ሁሉንም መዝግብ ያለው። እሺ ወይዘሮ ዝናሽ በጣም ጎበዝ ኖት። ለማንም እንዳይናገሩ። ለምን እናገራለሁ? ዘከረት ሰው ነጥቆ ይወስዳል። ደብቁ። አይነካም እሱ። ዛሬ ደስ ብሎታል። ምንም አይነጥቆትም። እሺ ወደ ምዝገባው እንሂድ። ወይዘሮ ዝናሽ እሺ የሚወዱት መጠጥ አለ? የሚወዱት መጠጥ ሻይ በጦም ቀን ሻይና ቢሪንዳ። ቆይ ልመዝግብ። ቆይ ለምን መሰሉት? የእድሩ ጊዜ ምግብ የሚበላ አለ የሚጠጣ ስላለ ለእርሶ የሚወዱትን እንዲላክሎት ብዬ ነው። እሺ ሻይ በጦም ቀን ሻይና ቢሪንዳ፣ በፍስክ ቀን እሑድ፣ ቅዳሜ እርጎ በጣም እንደ ዳቦ ነው የረጋ። በቃ ለመዝግበው። በጦም ጊዜ ሮብና ዓርብ ውዳዴን ጨምሮ ሻይና እርጎ፣ ቢሪንዳ፣ ሻይ ዓርብና ሮብ ቢሪንዳና ሻይ። ዓርብና ሮብ። እሺ መዘገብኩ። የጾም ያልሆነ ጊዜ ደግሞ እርጎ በጣም እንደ ዳቦ ሆኖ የረጋ። እሺ አረቄ ቢራ ምናምን። በስመ አብ ቁርባን እቆርባለሁ። ገላን እያጠበ ሚካኤል እያቆረበኝ ነው። ዘከራ ያው እዚህ ላይ ግዴታ ስለሆነ ነው መጠየቅ ስላለብኝ ነው። ሌላ ጊዜ የእድሩ የሚበላ የሚጠጣ ያለ ጊዜ ተሳስተው አረቄ እንዳያመጡሉት ብዬ ነው። በስመ አብ እኔ አረቄና ጠጅ አልጠጣም። በቃ ቆይ አንዴ ልመዝግበው፣ ዝም በሉ። ከተፈጠርኩ ጀምሮ ቆይ አንዴ ልመዝግበው፣ ዝም በሉ። እኔ ወይዘሮ ዝናሽ ከተፈጠርኩ ጀምሮ
አረቄና ጠጅ አልጠጣም። አረቄና ጠጅ አልጠጣም። ተተፈጠርኩ ጀምሮ በግድ ጠጭ ካላችሁኝ ግን አይ በግድ ጠጭም ብሎ በማስገደድ አልጠጣም፣ እደፋዋለሁ። በማስገደድም ጠጭ ብባልም አልጠጣም። መዝግቤያለሁ በቃ። እሺ አሁን የሚጠጣውን ጨርሰናል። የሚወዱት ምግብ እንጀራ በወጥ። እንጀራ በወጥ። ምን አይነት ወጥ? በምስር ክክ ወጥ። በቃ ጎመን ጥቅል ጎመን ነው? ድፍን ጎመን ነው ወይስ ደግሞ? አይ ዝርዝር ጎመን። ዝርዝር ዝርዝሩ አረንጓዴው ዝርዝር ጎመን አለ የሚሸጥ። እሺ ዝርዝር ጎመን እና የምስር ክክ ወጥ፣ ቀይ ወጥ። ምስር ክክ ጎመን፣ ምስር ክክ፣ ቀይ ወጥ እና የጎመን ስጋ አይወዱም? ስጋ በደንብ የተፈጨ እኔ ይሄን ቁርባኑን ቅስፈት ነው። ቁርባኑ ተጠንቅቆ ነው የምቆርበው። ምን ችግር አለው ታዲያ? ስጋ አይበሉም? አይ በሆነ ቀን ይነካካብኛል። በቃ ትቼዋለሁ። እሺ አጥሚት ብስኩትም አለ። ብስኩት አይበሉም? ብስኩት እስቲ ያመጡልኛል። እሺ የምስር ክክ መዝግቤያለሁ። እሱ ቀይ ወጥ ጎመን በቃሪያና በነጭ ሽንኩርት ተቀቅሎ ጎመን በቃሪያና በነጭ ሽንኩርት። እሺ በቃ የምስር ክክ ወጥ፣ ቀይ ወጥ። ሽንኩርት ይኑረው? ሽንኩርት እንደ ወጡ በሽንኩርት አይደል የሚሰራው? አድሮ ተወዷል እየቀረበ። ጎመኑም በነጭ ሽንኩርትና ዘይት ይኑረው? በዘይት ነው እንጂ የሚሰራው። ወደደ ኑሮ በዘይት ነው እንጂ እንዲሁም አይበላል። ነጣውን የበሰለ ነው ያልበሰለ? እኔ ድድ እኮ አይበላው። አንድ ጥርስ የለም፣ ምንም የለም ነው እንዴ? እሺ ጎመኑ በነጭ ሽንኩርትና በቃሪያ። ተወካይ ማን ነው? የእርሶ ተወካይ ማን ነው? ቢቀርም አይቀርም። ዘካርያስ ኪሮስ በሉ። ያው ዘካርያስ። በጣም ጥሩ በሉ። ፈርሙ እዚህ ጋር ያዙ። በጣቴ ነው እንዴ? አልተማሩም እንዴ? አልተማርኩም እንዴ? በመንግስቱ ኃይለማርያም ጊዜ መሰረተ ትምህርት አይኔ አልታያለኝ። ገብቼ ነበር። ገብተው ነበር? በመንግስቱ ኃይለማርያም መሰረተ ትምህርት ገባው። አይኔ አላያለ አይኔ አልታያለኝ። ስለዚህ ፊደል አልቆጠሩም? አልቆጠርኩም። ዲግሪ ምንም አልጫኑም? ምንም አላውቅም። አንድ ዲግሪም የለውትም? ምንም አላውቅም። በመንግስቱ ኃይለማርያም ጊዜ መሰረተ ትምህርት ገባው። አይኔ አልታያለኝ። በጣቴ ነው የሚያስፈርመኝ። መንግስት የተመረጠ ጊዜ መንግስትን ልመርጥ ሄጄ በየቀበሌው ምርጫ ሲመጣ በጣቴ ነው የሚያስፈርመኝ። በሉ እልል እያሉ ነው የሚፈረመው፣ ዝም ብሎ አይፈረምም። እድር እንግዲህ እማማ ዝናሽ የራስ አገዝ እድር በአቶ ቁምቢ የሚመራው ራስ አገዝ እድር አባል ሆነዋል። እማማ ዝናሽ አጨብጭቡ። አንተ ጨብጡ፣ ይሄን ጨብጡ። አዎ እልል በሉ። እንደ ምንድን ነው? ቆይ አቤት ሲፈረም ነው የማየው በደብተሩ ሙሉ። ቆዩ ጨብጡ፣ ይሄንን እልል በሉ። አቤት በሙሉ ደብተሩ መጣፍ ሙሉ ነው የሚፈረመው። ይሄ የግድ ነው፣ ጥንቃቄ ነው፣ ለእርሶም ጥሩ ነው። በደብተሩ ሙሉ ነው፣ በመጣፉ ሙሉ ነው የሚፈረመው። ግዴታ ነው ወይዘሮ ዝናሽ፣ ግዴታ ነው። በቃ እንኳን ደስ አሎት።
እንኳን አብሮ ደስ አለን። በቃ ካሁን በኋላ እድር አባል ሆነዋል። እንኳን ደስ አሎት። ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። እንደማመጥ ይሄ ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። ችግር የለም ችግር የለም ችግር የለም። በሉ ደህና ሁኑ ደህና ሁኑ ደህና ሁኑ። ሰላም። ዘካራስ ገላያን እያጠበ አጥር ውጭ መኪናው ይመጣና የቁርባኑን ልብስ አልብሶ ተዚህ ታቅፎ አውጥቶ መኪናው ወጥቶ አቁርቦ ደግሞ አጥር ውጭ ተመኪናው እንዲህ ታቅፎ አምጥቶ አልጋው ላይ ነው። በሉ ደህና ሁኑ ወይዘሮ ዝናሽ። ደህና ደሩ። ደግሞ ጸጉሮት አምሮቦታል። እንዴት ያለ እንዴው እንደ ቆንጆ ጸጉር ነው ያለው። እኔ ዘሬ በሙሉ ነው ቡልጋ ሁሉም ነው ዘሬ በሙሉ። ቁምቢ ቁምበል አለ በቃቸው። ቁምበል ቁምባለ በቃ ጥሩ ነው።